ቲናን እንግዲህ አጋቹ ሰውዬ የመጨረሻ ውሳኔዋን ወስና ስላሳወቀችው ወጋት። ቲና በሰከረችበትና በጨለማ እየተንገዳገዳች በሆነበት ሰዓት አጋቹም 1 ብሬን ካላመጣች ሲላትም የለኝም ብላው ነበረ። ዛሬ የመጨረሻ ውሳኔዋን ስላሳወቀችው እሱም ደግሞ በሚከብድ ሁኔታ በጨለማ ጠብቆ ቲናን እንዳይሆን አድርጎ አስወገዳት። ሌላው ኻሊብና ኢደን ቲናንና ዳኒን ለማናደድ ብለው ያደረጉት ነገር ወደ ትዳር ወሰዳቸው። ትሁት የመጨረሻ አዘነችም፣ በጣም በኢደን ተናደደች። ዳኒ በተለይ ምን ማድረግ እንዳለበት አያውቅም፣ ጨጓራውን ላጥ አደረገ። ኻሊብ በነገሩ መጀመሪያ ላይ ላስብበት እያለ ነበረ፣ ግን ደግሞ ኢደን ግዴታ መበቀል አለብን በማለትም አሳመነችው። አሁን በቀላቸውን አንድ ብለው ጀምረው ዳኒን አቃጠሉት። ዳኒ በመጋባታቸው እጅግ ከምንም በላይ በጣም ተናደደ። እንዲሁም ቲና ከመሞቷ በፊት አሁን በእነሱ እየተናደደች ነበረ። ነገር ግን የማትወጣው ትልቅ ችግር ያዘንዶ የሚያክል ሰውዬ እያሰቃያት ነበረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቲና እስከ ወዳኛው ሸኝቷታል ማለት ነው። 1 ብር ካላመጣች ሲላትም እሷም በእርግጥ ያንን ብር አውጥታ ለመስጠት ያላደረገ ጥረት የለም። እንደሚገላትም ስላወቀች አባባንም ለመነችው፣ ሁሉንም ነገር ነገረችው። አባባም መስጠት እንኳ መርዳት ብችል እሱን እንጂ ላንቺ በፍጹም አልሰጥም አላት። ሁሉን ነገር ይቅርታ አድርገልኝ የለም ለምን አባባ አለች። እሱም አንቺ ይህ የሚገባሽ አይደለም፣ ይገለኛል እኮ አለችው። እና ይግደልሻ እኔ ምን አገባኝ አላት። ቲናም የመጨረሻ ለሰውየው ውሳኔዋን አሳወቀችው። እኔ ቀንስልኝ በይው ብሏት ነበር ዳኒ። እሺ እስኪ ቀንስልኝ ይለዋለሁ፣ ግን እሱ ደግሞ በፍጹም እሺ የሚል አይደለም አለችው። ከዛ ሂዳ ሰውየውን ብሩን አገኘ ሲላትም አላገኘውም፣ እዋግ ቀንስልኝ አስተያየት አድርግልኝ አለችው። ጭራሽ 24 ሰዓት ሰጥቼሻለሁ፣ ብሬን ካልሰጠሽኝ የደሜን የላቤን የድካሜን ያንን ጊዜ እማደርግሽን አውቃለሁ አላት። ልትገለኝ ነው? ግደለኝ ያው ግደለኝ አለችው። እሱም እንግዲህ የመጨረሻ ውሳኔው መግደል እንደሆነም አሳወቃት። ከዛም ተምኔ ላመጣልህ ነው፣ ይህ ብር በስንት መከራም አይገኝም፣ እንኳን በድንገት ለ24 ሰዓት ብዙ ደክም ያለሁ የቻልኩትን ያክል ጥር ያለሁ፣ ስለዚህ ምንም ማድረግ አልችልም አለችው። እንግዳ ጠብቂ ብሎ ሄደ። አሁን በኢደንና በኻሊብ መካከል የተገኘውን ግንኙነት በተመለከተ ቲና የመጨረሻ ተናደደች። ዳኒን እንሂድና እንጠጣ አለችው። ተይ ቲና፣ እኔ ዝም ብዬ መናደድ ነው የምፈልገው፣ መጠጣት አልፈልግም አላት። ከዛ እሷም እና በዚህ በጠራራ እንድጠጣ ነው የምትፈልገው ሲላትም እኔ ስጠጣለሁ፣ እምጠጣው ሀሳቤን ያስተውኛል አለችው። እንደዛ ከሆነ ሂጂ ሞክሬ አላት። ሌላው እንግዲህ ቁጭ ባሉበት ኤደንና ኻሊብ ተያይዘው ዘው ብለው ሲገቡ ዳኒ ስሜቱን መቆጣጠር አልቻለም። ከዛም አባባ ግን ግብዣ አደረገላቸው ሁላቸውንም። ትሁት ከቤት ወጥታ ልትሄድ ስትል ኻሊብ መለሳት። ኻሊብ መልሶ ይቅርታም አጠያየቃት። ከዛም እኔ አንቺ ለዚህ ቤት ሁለ ነገር ነሽ፣ ነፍስሽን አሳልፈሽ የምትሰጭ ሴት ነሽ። እኔ ግን እንደ ሰራተኛ አይቼ በጣም ስሜትሽን ጎዳሁት፣ ይቅር በይኝ ትሁቴ አላት። እሷም ይቅርታ አድርጌልሃለሁ። እሺ ቁጭ በያ። ይቅርታ አደረኩልህ ማለት እኮ ቀረዊ ማለት አይደለም አለችው። ከዛም እንዴ አባባ ዝም ነው እንደምትላት አለ። እና ምን ላድርግ ልጄ፣ የስጋ ልዩነቷን አይታ ጥላኝ ልትሄድ ነው አላት። አባባ እንደዛ አይደለም አለችው። የአብራኬ ክፋይ ብትሆኝማ ተዝተ ቤት ወተሽ አትሄጂም፣ ሁለ ነገሬን ከኔ ጎን ትሆኝ ነበር።
ነፍሴን አድነሽ ጥለሽ አትሄጂም ነበር አላት። በቃ እሺ አባባ፣ ከመወለድ ይልቅ መወለድ ቋንቋ ነው ትለኝ የለ እሺ በቃ ብላ ቀረች። በዚህን ጊዜ ደስተኛ ሆነ አባባም ሁላቸውም። ዛሬ እንግዲህ እራት ልጋብዛችሁ አለ። እንደ አባባ ዛሬ በጣም ደስ ብሎኛል አለ። ምክንያቱ ባያስፈልግም እንኳን ደስ አለ አባባ አለች። የደስታዬ እንደ ዛሬ ደስ ብሎኝ የማያውቅም፣ ደስታዬም ወደር የለውም። እዚህ ቤት ብትንትኑ ወጥቶ ዛሬ ደግሞ ተሰብስባችሁ ልጆችን አገኘሁ። ስለዚህ ለምን እራት አልጋብዛችሁም አለ። አስፈላጊ ነው አለችው። አዎ ትሁቴ አላት። እሺ በቃ አባባ አለ። ምግቡንና መጠጡን እኔ አመጣለሁ በማለትም አባባ የግብዣውን ወጪ ሸፈነ። እነ ቲናም እንዲሁም ዳኒም ኢደንም መጣች። ኢደንና ኻሊብ ተመካከሩ። እኔ እናንተ በጣም የምንዋደድ ፍቅረኛሞች ነን፣ ቢያንስ እንበቀል። በቀል እኮ ነው ይሄ አላት። በቀልም ሆነ ምንም ሆነ ከኛ አይበልጥም አይደለ? እኛን እንደታርገውናል። ስለዚህ ይህ ትምህርት አይደለም ኢደን አላት። ትምህርትን በለው በቀልም በቃ የእኛንም ስሜት እንዳውቆት እፈልጋለሁ። ስለዚህ እኔ እናንተ ልናስቀናቸው ይገባል አለችው። ኻሊብ ልሰብበት ብሎ መለሳት። ደጋግማ ጠየቀችው። ኻሊብ እሺ አለ። ኢደን አሁን እዛ በመሄድ ቁጭ ብለው ኻሊብ እና እሷ ማውራት ጀመሩ። ይህን ጊዜ እነሱ ሲያወሩ ሲጫወቱ ሲሳሳቁ ዳኒ በቅናት ተንጨረጨረ። ዝም ብሎ መመልከት ጀመረ። ትሁት የመጨረሻ ሰክራ አባቧን ከዛ ከመጥፎ ሰውዬ እንዳስጣለችው ተናገረች። በዚህን ሰዓት ቲና ነቅ ያለች። እናም ዳኒንም ጠየቀችው። ከዛም አዎ እንኳን እሷ እኔ አላቅም ሰክራ የምታወራው ነው የሰማሁት። እንኳን እሷ እኔ ላስጥለው ነበር አባባን አላት። እሷ ግን አስመሳይ ናት። እኔ ሞተ ብዬ ሳለቅስ ያዙንባ ነበር የምታለቅሰው አብራኝ አለች። እሱን ተይው አላት። ሌላው የሚያሳዝነው ነገር አሁን የዳኒ ብስጭት ቀጠለ። ሳሎን ቁጭ ብለው ባሉ ጊዜ ኻሊብና እንዲሁም ደግሞ ኢደን ተያይዘው ምንም እንዳላየ ንቀዋቸው እመኝታ ክላስ ገቡ። ከዛም ኢደን የሆነ ነገር አልሸተተም? ምን የተቃጠለ ነገር? እኔ እንጃ አልሸተተኝም። ምንድን ነው? የቲናና የዳኒ ጨጓራ ተቃጠለ አለችው። በጣም ሳቀና በጣም ተቃጠለ አላት። እኔ እናንተ እኮ ሳናስበው አለች። ምን አላት። በዚህን ሰዓት እንግዲህ ሌላውስ ሲሆን እመኝታ ክላስ መግባት ምን ማለት ነው አለ ዳኒ። ታቸው ባክ አንተም ምንም የተከዳነን አንተም እንዴ ይህም አይረባ እኮ ሚስቴን ይዟታል። በቃ ተለያየ ላይ ያሸፈታት እሱ ነው። እኔም እኮ ባሌን ተከድቻለሁ አለችው። በቃ እኔ አልችልም ቲና አላት። በቃ እንሂድና እንጠጣ ስትለው ዳኒ በፍጹም አልጠጣም አለ። ትሁት የዚህን ጊዜ የመጨረሻ ተናደደች። ቅናትም ጀመራት። በተቀመጡበት ጥላቸው ሄደች። ኢደን ተከትላ ሄዳ ትሁቴ አለቻት። ምን ነሽ ነው? ምንም ደህና ነኝ። አይ ደህና አትመስይም። ደህና አይደለሽም እንዴ አለቻት። ምን ነው ደህና አልመስልም? አይ ደህና አልመስልም ብቻ ሳይሆን በጣም የተናደርሽ ይመስለኛል አለች። ኻሊብ ጋር የምታደርገው ነገር ትክክል ነው አለቻት። በዚህ ልክ ለምን ስትልም ምን ነው ችግር አለ? ምን ችግር አለው አለቻት። ኻሊብን ባፈቅረው ኑሮ ያንቺ ላድርገው እያልሽ ልትረጅኝ የነበረው ለራስሽ ልታደርግ ነው አለቻት። ምን ዋጋ አለው ታዲያ? አንቺ የምታፈቅሪው ሌላ ሰው ነው። ስለዚህ እኔ ደግሞ አንቺ ስለማታፈቅሪው አንቺን ለመርዳት ብዙ ብሞክርም አንቺ አትወጂውም። ስለዚህ ለራሴ ቀብ አደረኩት አለቻት። ቢሆንም በዚህ ልክ በጣም ያስጠላል፣ በጣም ይደብራል አለቻት። ከዛም ኦ ብላ ሄደች ኢደን። አሁንም በድጋሚ ኢደንና ኻሊብ ከቤት ወጥተው መሸኛኘት ጀመሩ። እናም አልታወቀም እንጂ እኮ አሁን ራሱ በደንብ ነው የተስማማ ነው እና ደግሞ በደንብ ነው ያቃጠልናቸው አለችው ኢደን።
አዎ ግን ደግሞ እውነት ኃይለኛ በቀለኛ ነሽ አላት። በቀልን የሚያመጣው በደል ነው። ስለዚህ በደሌ ነው በቀለኛ ያደረገኝ። የእኛንም ስሜት ሊያውቁት ይገባል። እኛ ምን አይነት ሰዎች እንደሆንም ሊረዱ ይገባል። ሁል ጊዜ እነሱ ብቻ በሰው ስሜት ላይ መጫወት የለባቸውም፣ ይገባቸዋል አለች። አባባ አሁን ኢደንና ካሊብ ና እንደንስ አለችው። ከዛ አይ ኢዱ እኔ መደነስ አልችልም ይቅርብኝ አላት። እንዴና አለች። አባባም ተነስ እንጂ ደንስ ልጅ፣ ዛሬ እኮ የደስታ ቀን ነው አለ። በዚህን ሰዓት እሺ ያለና ብድግ ብሎ መደነስ ሲጀምሩ ዳኒ ቁጭ ብድግ አደረገው። የሚያረገው ነገር ግራ ገባው። ሌላው እንግዲህ ቲና በእነሱ ንደት ለመጠጣት ውጭ ሂዳ ጠጥታ ሰክራ ከመጠጥ ቤት ስትወጣ ጠብቆ ያጉብዳ ሰውዬ የሰማይ ስባር የሚያክል ጠበቃት። ዳኒ እውጭ አትጠጪ፣ እቤት አስመጥጠሽ መጠጣት ትችያለሽ፣ እባክሽን ቲና ራስሽን ጠብቂ ብሏት ነበረ። እናም ሰውየውን አናግሪው አላት። 50 ሺህ ብር የሚያበድረን አግኝቻለሁ ሲላት፣ ምን 50 ሺህ ብር 50 ሺህ ብር ምን ታደርግልናለች? ዋክተው የራስ ጉዳይ እናጠጣ አለችው። አይ ቲና እኔ አልጠጣም፣ ቀንም ማታም አልጠጣም ብለህ እስከ መቼ ነው? ቢያንስ እኮ የገባህበትን ስቃይ ያስረሳሃል አለችው። ይቅርብኝ ቲና እቤት አንትተሽ መጠጣታችን አላት። ዋክ እዚህ ቤት እንደት ነው የምጠጣው? አልችልም፣ እዚህ አልጠጣም አለችው። እሽ ለማንኛውም ራስሽን እየጠበቅሽ አላት። ቲናም መጠጧን እንደፈለገች ተግታ ስትመጣ በሚያሳዝን ሁኔታ እንግዲህ እሷ ያዘጋጀችው ወዳጅ ይሆነኛል ብላ ያስቀመጠችው ሰውዬ ጠላት ሆኖ እሷኑ መልሶ ባህር አንጀቷን በቢላዋ አዳክሮ ለቀቃት። በጣም ያሳዝናል። የሰው ልጅ ጭካኔ ምን እንደሆነ አሳያትም። እሱም እንደዛ ካደረገ በኋላ ጥሏት ላሽ አለ። ቲና ጎዳና ዳር ወርቃ ሬሳዋ ቀረ። ቻናሉን ሰብስክራይብ እያደረጋችሁ